ላፕቶፕ፣ ቤት፣ መኪና፣ ጫማ፣ ልብሶች፣ የተለያዩ እቃዎችን ያገለግሉትን እንዲሁም ብራንድ አዲስ የሆኑ እቃዎችን እንዴት አድርጋችሁ ኦንላይን ላይ ሰርች አድርጋችሁ ማግኘትና በቀላሉ እንዲሁም አካባቢያችሁ ላይ ፖስት የተደረገውን እቃ እናንተ የማታውቁ እቃዎችን ሰው ፖስት ያደረገውን ማን ነው የሚሸጠው፣ ምን አይነት እቃ ነው፣ ስንት ብር በስንት ዋጋ ይሸጣል የሚለውን ሁሉም ቼክ አድርጋችሁ መግዛት የምትችሉበትን አዲስ አፕሊኬሽን እናንተ ዛሬ ይዤላችሁ መጥቻለሁ። ያልገባችሁ ነገር በደንብ መጠየቅ ትችላላችሁ። ደላላ ለምሳሌ አሁን ሰውን ከሰው የሚያገናኝበት እቃዎችን ዋጋ የሚተምንበት ምናምን አሰራር ያለው አሁን ደግሞ በአፕሊኬሽን እንደተደረጉ ደላላዎች እንደ እቃ እንደሚሸጡና የሚሸጡበት እቃ አይነቶች ለምሳሌ ቤት፣ መኪና፣ የተለያዩ የስልክ እቃዎች፣ የተለያዩ ቤቶች፣ እንደገና ደግሞ ቦታ፣ ሪል ስቴት የተለያዩ ነገሮችን ከፎ ለብቻ ፖስት የሚያደርጉት በአንድ አፕሊኬሽን አማካኝነት የቦታ ዋጋ ሊሆን ይችላል፣ የቦታ ስፋት ሊሆን ይችላል፣ ስልክ ከሆነ የስልክ ዋጋ ሊሆን ይችላል፣ ስቶሬጅ ኳሊቲ ምን ያክል እንደሆነ፣ የካሜራ ኳሊቲ፣ የባትሪ ቆይታ ሁሉ ነገር በአንድ ላይ መኪና ከሆነ መኪና ለምሳሌ ምን አይነት መኪና እንደሚሆን ጭምር ዋጋቸውን ጭምር እንደገና ደግሞ ያገለግሉ ናቸው ያገለግሉም ነው። ያገለግልን ከፈለጋችሁ ያገለግል ደግሞ በራሱ የራሱን ዋጋ አለው። ያገለግል በጣም ምን ያክል ቆይታ ያለው ነው ሁሉም ነገር አፕሊኬሽኑ በራሱ ጊዜ ሁሉ ነገር ሲጠይቁ ሰው ሳትጠይቁ አፕሊኬሽኑ ታያላችሁ። አፕሊኬሽኑ ደግሞ የተቀመጠችው ምላለች ዋጋው አለች ማለት ነው። የእቃው ዋጋ አለች። ለምሳሌ ስልክ ከሆነ የተገዛው አምና የኔን ያክል ጊዜ ነበር የተገዛው ዋጋ ይሄን ያክል ነበር፣ አሁን ደግሞ እኔ መሸጥ የምፈልገው በዚህ ነው ይላል። ከዛ አፕሊኬሽኑን ደግሞ ነክታችሁ በስልክ ማውራት ትችላላችሁ። ካሁን ደግሞ በቻት ማውራት ትችላላችሁ። በአንድ አፕሊኬሽን አካባቢያችሁ ላይ ያለው ቃዲዎች የተለያዩ ነገሮች ሲሸጡ ዋጋውን ደግሞ በአፕሊኬሽኑ አማካኝነት ማግኘት ይችላል። አፕሊኬሽኑ አልፈልግም ካላችሁ ደግሞ እዛ ውስጥ አፕሊኬሽኑ ላይ ገብታችሁ የሰውየውን ስልክ ቁጥር ታውጡና በስልክ ቁጥሩ አማካኝነት አገኝተን ኮመርኬት ማድረግ እንችላለን። ስለዚህ ደላላውን ሳንጠይቅ አፕሊኬሽኑ ራሷ እንደ ደላላ ነው የምታገናኘው። አካባቢዎችን ላይ የሚገኝ እቃ ከሆነ ሎኬሽኑን ጭምር ያስቀምጣል። የት አካባቢ ነው ያለው፣ የትኛው ወረዳ ነው፣ ቀበሌውን ጭምር ከነ ሎኬሽኑ ውስጥ ለማስቀመጥ በአፕሊኬሽኑ አማካኝነት ሁሉንም ነገር እንጨርሳለን ማለት ነው። ይህን ቪዲዮ ውስጥ ከተከታተላችሁ ይህን ሁሉ መረጃ ታገኛላችሁ። እርግጠኛ ነኝ መጨረሻ ላይ እንደምታመሰግኑ። አፕሊኬሽኑ እንደደላላ ነው የምትጠቅመው ማለት ነው። ስለዚህ አንድ ቪዲዮ በደንብ ተከታተሉ። ያልገባችሁ አፕሊኬሽኗን ዳውንሎድ ነው የምናደርጋት። አፕሊኬሽኗን እንደምትመለከቱት እዚህ ጋር ያለችው አፕሊኬሽን ነች፣ ጂጂ የምትል አፕሊኬሽኗን ማለት ነው። መጀመሪያ ዳውንሎድ ታደርጋላችሁ። ዳውንሎድ ካደረጋችሁ በኋላ ዳውንሎድ ማድረግ ከፈለጋችሁ ደግሞ ፕሌይ ስቶር ላይ ገብታችሁ ጂጂ አፕ ኢትዮጵያ የሚለውን ሰርች ታደርጉ እቺ አፕሊኬሽን ታገኛላችሁ። ከዛ አይነት ሰርች ካደረጋችሁ በኋላ ኦፕን አድርጋችሁ አፕሊኬሽኑን እንደዚህ ትከፍታላችሁ። ከፈታችሁት በኋላ ይሄን አይነት ፕላትፎርም ለእናንተ የሚያመጣላችሁ። ከዛ ከፈታችሁ በኋላ እዚህ ጋር ከፋ የሚል ቦታ ያሳያል። ከፋ ነው ያለበትን ሎኬሽን ነው የሚያሳየው። ስትከፍቱ ሎጊን አድርጋችሁ በኢሜል ምናምን ሲጠይቅ አሞንታችሁ መጨረስ ነው። ከዛ እዚህ ጋር የምትመለከቱት የእቃ አይነቶች አሉ። የእቃ አይነቶች ለምሳሌ እዚህ ከፋ የሚለው ላይ ሲገባ ኢትዮጵያ ወደ ኢትዮጵያ ሊቀየርና እንደ ኢትዮጵያ ያለውን እቃዎች ተቀላይ ያሳያል። መጀመሪያ ምግብ ላይ እንደሰማችሁት ቬሂክል ፕሮፐርቲ ሞባይል ፎን ሞባይል ፎን ለምሳሌ ሴሌክት አድርገው ሞባይል ፎኑን እንደዚህ ከፍታችሁ ስትገቡ የተለያዩ ሞባይል ያገለገሉ የአይፎኖች ሊሆን ይችላሉ። በርካሽ ዋጋ ነው የሚያስቀምጥልን። እዚህ ጋር እንደምትመለከቱት ለምሳሌ አንዱን ነክቼ ላሳያችሁ ነው 320 የሚለውን ጊዜ ሞባይል ፎኑን ነው እንግዲህ በጣም ውድ ሊሆን ይችላል። ነገር ግን አገልግሎቱ በጣም ብራንድ ነው። ምንድነው የሚለው እዚህ ጋር እንደምትመለከቱት ብራንድ የሚላለ 1 ቴራባይት ነው፣ 12 ጂቢ ነው። እንደገና ጋላክሲ ዜድ ፎልድ 6 የሚል ነው። ይሄን ደግሞ ማናገር ከፈለጋችሁ ቻት ማድረግ ትችላላችሁ። ስልክ ቁጥሩ ማግኘት ትችላላችሁ። ለምሳሌ ላይ ርካሽ ዋጋ ያለው ቃል ለምሳሌ ላሳያችሁና አሁን ለምሳሌ እዚህ ጋር በጣም ዋጋቸው ከፍ ያለው እቃዎች አሉ። ይሄ ለምሳሌ በስልክ ነው። ሌሎች እቃዎችን ለምሳሌ ሪፈር አድርገ ላሳያችሁና ለምሳሌ እዚህ ጋር ምንድነው ለምሳሌ እዚህ ጋር ማይኮቹ አሉ። እቺ ማይክ ለምሳሌ ሴሌክት አድርጉኝ ጃማይክ PW12 የሚል ነው። ዋጋው 7500 ብሎ አስቀምጠዋል። ብራንድ ነው ብሏል። ከስሪዝ ጋር የምትመለከቱት ብራንድ ኒው ብሏል። አዲስ ነው። ያለበትን ቦታ ጭምር ማግኘት ይችላልላችሁ። ለምሳሌ ኮል የሚለው ምልክት አንድ ጊዜ ብትነኩ ስልክ ቁጥሩን ያወጣላችኋል። ከዛ ደግሞ ይሄ እቃ አለ ወይስ የለም ብሎ እዚህ ጋር ጽሁፍ ጽፌ ሌትስ ፕራይስ ምናምን ማለት ይችላልው። እዚህ ጋር አሁን ለምሳሌ ይሄው ጽፌ ያለው ወደሱ ያሳያል። እዚህ ጋር ቲከር ኮድ እንደምትመለከቱት ይሄ ብቻ ሳይሆን ለምሳሌ እዚህ ወደኋላ ተመልሳችሁ ይሄ እቃን አይነት ሙሉ ሙሉ ማለት ይችላልላችሁ። ከስር የሱም አይነት ዋጋ ያላቸው አሉ። ራስባሽ የሚስተው የሚሸጡ አይነቶቹ ምናምን ተመሳሳይ ዋጋ ነው ያላቸው ማለት ነው። ስለዚህ ከዚህ የሚቀንሰው ዋጋ መቀነስ ያክል ከሰውየው ጋር ማውራት ነው የተከባቢ እንደሚገኝ። ለምሳሌ ሪንግ ላይቱ ነክቻለሁ። ሪንግ ላይቱ ይሄ ደግሞ 3100 ብር ነች። ኢንቹ ይሄን ፖስት የተደረገው እዚህ ጋር የምትመለከቱት ከ5 ሰዓት በፊት ነው ፖስት የተደረገው። አዲስ አበባ አዲስ ከተማ አካባቢ ነው የሚገኘው። ብራንድ ኒው ብሏል። እዚህ ጋር እንደምትመለከቱት ማለት ነው። ብዙ ነገሮች ማግኘት ይችላልላችሁ። ብራንድ ይሏል። ሪንግ ላይት ምናምን ብሏክስ ፎቶ ቪዲዮ አክሰሰሪ ምናምን ነው። ይሄ እንደገና እዚህ ጋር የምትመለከቱት
ፓስፖርት 10 ኢንች እንደሆነ ያስቀምጣል ማለት ነው። ቀጥታ ይሄን ሰውዬው ማናገር ቢፈልግ እንደገና በዚህ ቁጥር መደወል ይችላል። መደወያ ምልክት ስትነኩ እንደዚህ ነው እናንተን ወደ መደወያ ፓርት የሚያመጣላችሁ ማለት ነው። አይ አልፈልግም ካላችሁ ደግሞ እዚች ጋር ጽፋችሁ ማናገር ትችላላችሁ። በጣም ቀላል ነው። እዚህ ጋር አሁን ሰውዬው ሊመለስ ይችላል። ለምሳሌ ቻት ስታርት ቻትም ብሎ ሊጠይቅና ላስት ፕራይስ ቢያውን ሊጠይቅ ሊመለስን ይችላል። ኦንላይን ላይ ስላለ ማለት ነው። ቲክ አድርጎ ወደ ሰው ያሳያል። ዋት ኢዝ ዘ ላስት ፕራይስ ብዬ ጠይቃለሁ። የመጨረሻ ዋጋ ስንት ነው ብዬ ነው የጠየቁት። ቢዝ ሚስ የሚል ነው። 6 ከማን ነው ቆየው ክፍት ነው። አስክ ፎር ሎኬሽን ብላም ብዬ መጠየቅ ይችላልው። ሜክ አን ኦፈር ፕሊዝ ኮል ሚ ማለት ይችላል። ብዙ ነገሮችን መጠየቅ ትችላላችሁ። ዋጋው መደራደር ነው። ከሱ ጋር እንደዚህ መጽሐፍ ከሆነ መደወልም እንችላለን። የፈለጋችሁ ነገር መጠቀም ትችላላችሁ። ለምሳሌ ደግሞ ሌላ አማራጭ ደግሞ ከዚህ ውጪ ያለችውን አማራጭ መጠቀም ብትፈልጉ የተለያዩ አማራጮች መጠቀም ትችላላችሁ። ለምሳሌ እዚህ ጋር ያሉ ሌላ አማራጭ ቤት አለ። እንደገና ደግሞ የተለያዩ ፋሽን እንትኖች አሉ። ኤሌክትሮኒክስ ማለት ለምሳሌ ላፕቶፕ ኮምፒውተር አለ፣ ሄድፎን አለ፣ ፕሪንተር ምናምን ኮምፒውተሮች አሉ። በተጨማሪ ደግሞ ሶፍትዌሮች ላይ ዲቪዲ ምናምን የምንገዛበት ኢቪዲ ምናምን መግዛት የምንችልበት አለ። ከዛ ኔትወርኪንግ ፕሮዳክቶች አሉ። ፎቶ ቪዲዮ ካሜራ አለ፣ ሄድፎን አለ፣ ኮምፒውተር ሃርድዌር አለ፣ አክሰሰሪ እና ሱፐር ቪዲዮ ጌሞች ምናምን የምታገኙበት አለ። በተጨማሪ ደግሞ ቲቪ እና ዲቪዲ ኢኩፕመንቶች የምናገኝበት አማራጮች አሉ። ከዛው ስንገባ ደግሞ እዚህ ጋር የምትመጡ ብዙ አይነት እቃዎች ማግኘት ትችላላችሁ። ቴሌቪዥን ሊሆን ይችላል። የተለያዩ እቃዎችን ከዚህ ማግኘት ትችላላችሁ። በተጨማሪ ማናገር ደግሞ ብንፈልግ ቲቪ ስቲክ የሚላል እዚህ ጋር አንድ ክሊክ ካደረኩኝ በኋላ ከነዋጋው ነው ያለበትን ሎኬሽን ስልክ ቁጥር ሁሉ ነገሮችን ማግኘት የምንችልበት ነው ማለት ነው። ከዚህ የበለጠ ደግሞ ጥያቄ ካላችሁ መጠየቅ ትችላላችሁ። በሌላ ኮሜንት ላይ አስቀምጡ። በተጨማሪ ደግሞ ቴሌግራም ላይ የምንገናኝበት ነው። የተለያዩ ነገሮችን ዲስከስ የምናደርግበት የቴሌግራም ሊንክ ሜሴጅ ቦታ አለ። እሱ ነክታችሁ ቴሌግራም ላይ ገባታችሁ ያለው ነገር እንጨርሳለን። ይህን ቪዲዮ እስከ ተከታተሉ ኮሜንት አስቀምጡልኝ።